ወይኔ ጉዴ ስኳሩን ረሳሁት 1 2 1 2 3 4 ይሄንን ምግብ ቱርክ ላይ ያለው ነበር መመገበው የነበረው ቱርኮች የሚጠሩት ከሻር ብለው ነው የሚጠሩት እና በጣም ደስ የሚል ብሬክፋስት ነው ሶ ምንም ብዙ ነገር አያስፈልገውም ቀላል ነው ለአሰራር ቃሪያ ቲማቲም እንቁላል ቺዝ እና ጨው ሌላ ምንም የጨመርኩት ነገር የለም ከዛ በኋላ ዳቦአችሁ ቶስት አድርጋችሁ መብላት ብቻ ነው ከናንተ የሚጠበቀው በጣም ኢዚ ነው ለመስራት በጣም ኢዚ ነው ቀላል ነው So በጣም ነው የሚጣፍጠው በዛ ላይ እኔ ሽንኩርት አልወድም እነሱም አብዛኛውን ጊዜ ሽንኩርት የሚጨምሩ አይመስለኝም እኔ በላው ሽንኩርት ሳይኖር ስለሆነ ማለት ነው ግን ከፈለጋችሁ ሽንኩርትም ጨምራችሁ መብላት ትችላላችሁ ግን በጣም የሚገርም ቁርስ ነው እዚህ ከመጣሁኝ አብዛኛውን ጊዜ ይሄንን ቁርስ እበላለሁኝ እዚህ ለንደን ላይ ማለት ነው So እናንተም ብትሞክሩ ደስ ይለኛል ያ ቢስሚላህ ዋይ ጉድ አሁን እኮ ላይ ከደቂቃዎች በፊት እኮ ፀሐይ ነበር አሁን ደግሞ ደመና ሆነ ግን አይበርድም ለማንኛውም ግን ማለት ነው ከዛሬ 2 ቀን ነው 3 ቀን በፊት የፖስትኩትኝ ቪዲዮ ላይ የሰጣችሁትን ኮሜንት አይቼዋለሁ ላይክ ሙሉም ባይሆንም እንደ ፖስትኩኝ ያለው ፓርት ግን አይቼው ነበርና ግማሾቻችሁ ተሳደባላችሁ ግማሾቻችሁ ትመክሩኛላችሁ ግማሾቻችሁ ደግሞ ታደንቁኛላችሁ ግማሾቻችሁ ሞቴን ነው የምትመኙልኝ ምናምን አይቻለሁ ግማሹን ማለት ነውና ይጠቅመኛል ብዬ ያሰብኩትን ነገር በሙሉ ወስጃለሁ ግን አንድ ማመን ያለባችሁ ነገር ላይክ እኔ ሶሻል ሚዲያ ላይ ስታውቁኝ ላይክ እንደዚህ ሆኜ ነው የምታውቁኝ ላይክ ሶሻል ሚዲያ ከጀመርኩ በኋላ አይደለም እኔ ሂጃቤን የፈታሁት ወር ምናምን ነገር ሮዚ የምትባለውን ሴት የምታውቁት ልክ እንደዚህ ሆና ነው እና ላይክ አዲስ ነገር የተፈጠረ ወይንም አዲስ ነገር እያረኩ ነው እየመሰላችሁ ያለው ይሁን አላውቅም እና አንዳንዶቻችሁ ምጽፉትን ነገር ብታውቁ ደስ ይለኛል ረመዳን ነበረ ኦፍ ኮርስ መጾም አለብኝ መስገድ አለብኝ ሂጃብ ማድረግ አለብኝ ከረመዳን በኋላም እንደዛ መሆን ነበረብኝ ግን ላይክ በቃ አላህ ባለ ጊዜ ነው የሚሆነው እናንተ ያኺራትሽ ነኝ ወንድምሽ ነኝ ትላላችሁ አይደለ ሶ ከመሳደብና ሞቴን ከመመኘት ይልቅ በትመክሩኝ ደስ ይለኛል ላይክ ምክራችሁ ደግሞ ይፋ ላይክ አደባባይ ላይ ግዴታ ኮሜንት ላይ መሆን አይጠበቅበትም በውስጥ ላይም ብጽፉልኝ አያዋለሁ ባይዘው የብዙዎቻችሁን ቴክስት መልሳለሁ የምትመልስላችሁ ሰዎች ያው ታውቁታላችሁ ብዬ አስባለሁ መሳደቡ አግባብ ነው ብዬ አላስብም ወይንም ደግሞ እናንተ ስላላችሁ ሳይሆን አላህ ስላለ ነው ሁሉ ነገር የሚሆነው በቃ አላህ በፈቀደው ሰዓት ነገሮች ይሆናሉ ሶ እናንተ በዱዓችሁ ብቻ አግዙኝ መታችሁ እንትን ባትሉ ደስ ይለኛል እና ደግሞ አንዳንድ ሰዎች አላችሁ ያልበላችሁ በጣም የምታኩ ሰዎች ላይክ በሰው ላይፍ ላይ ገብታችሁ ማይመስሉ ላይ ጽፋላችሁ ምናምን ብቻ እኔን ያዝናናኛል ይጠቅመኛል ብዬ ያሰብኩትን ደግሞ ከናንተ የምጠቀመውን እየወሰድኩኝ ነው ኤኒዌይስ ስለ ሁላችሁም ላይክ ሁላችሁም እንዴ በነገራችን ላይ ማለት ነው ቤቴ ለኤርፖርት ቅርብ ነው መሰለኝ ሲያልፍ ፕሌኑ በጣም ነው የሚሰማውና አንዳንዴ ባናቴ በኩል ያለፈ ምናምን ነው የሚመስለኝ በጣም ነው የሚሰማው ከሰማችሁ ሳላቅም እና ለማንኛውም ግን ይጠቅመኛል ብዬ ያሰብኩትን ነገር ወስጃለሁ ስለ ሁላችሁም ምክርም ስድብም ሁሉም ነገር በጣም ነው ማመሰግነው ዛሬ ማለት ነው አሁን ከቤት ወጣሁት ለምን እንደሆነ እንገራችሁ 7ኛ ክፍል ነው ምናምን እያለሁ ሳይክል መንዳት ለመለማመድ ሙከራ አድርጌ ነበርና ስሞክር ተደፍቼ ጉልበቴ ላይ ተጋግጬ እስቲል እስካሁን ድረስ ጠባሳው አለና ከዛም በኋላ ሳይክል የሚባለው ነገር ባላየውላ ስሜቴ ነው አሁን ግን ላይክ እዚህ ሀገር ብዙ ሰው ሳይክል ይነዳልና እኔም መንዳት ፈለኩኝና እስቲ ለምን አልለማመድም በስነ ስርዓት ብዬ ነው ከዛሬ ከቤት የወጣሁትኝ ሶ ሳይክል ለመለማመድ ሳይክል ያለበት ቦታ እንሄድና ሳይክል ተከራይተን
አንድ ጓደኛ ያለ እሱ ዛሬ ያለማምደኛል ማለት ነው። ስለዚህ አብራችሁን ሆኑ። ሀሳብ አስተያየታችሁን ደግሞ አሁንም ኮሜንት ላይ መጻፋችሁን እንዳትረሱ። ሳይክሉ ቦታ እንሂድና እንከራይ። ከዛ በኋላ እስቲ በአንድ ቀን ነው በሁለት ቀን ይለመዳል ምናምን ተብያለሁ። እኔ ግን ምለምዱ ላይ እየመሰለኝ አይደለም። ሳይክላችንን እንከራይና የተወሰነ እንለማመድና እመለሳለሁ ማለት ነው። እስከዛ ግን ሰብስክራይብ ማድረጋችሁን እንዳትረሱ። መጣ ጋይስ ተከራይተናል። እኔ ተከራየሁት ማለት ነው ለሙሉ ቀን ለ24 ሰዓት የሚሆነው ነው 350 ፓውንድ ነው ለ24 ሰዓት ስትከራዩ። በሰዓት ደግሞ ለ30 ደቂቃ ደግሞ ከሆነ ደግሞ አይ ቲንክ ብር 50 ይሁን ምናምን እንደዛ ነው። ኤኒዌይስ ግን የተከራየሁት ከዚህ ነው። ያው በዚህ በማሽን ነው የምትቆርጡት ማለት ነው ካርዳችሁን አስገብታችሁ። ለማንኛውም አሁን ሳይክላችንን እንውሰድና መለማመድ ልጀምር። እንደዛ ከሆነ አይ ቲንክ ሜቢ በሳምንት ውስጥ ምናምን ልለምድ እችላለሁ ማን ያውቃል። እና አሁን ሳይክል ነና በነገራችን ላይ መኪና ልገዛ ስለሆነ መጀመሪያ ከሳይክል ልጀምር ብዬ ነው። ያ ለዛ ነው ሳይክል መለማመዱን የፈለኩት። ቴንክ ዩ ስላዳመጣችሁኝ አመሰግናለሁ። ጋይስ እዚህ አሁን ቲኬቱ ላይ ያለውን ኮድ ማለት ነው እዚህኛው ቦክስ ላይ ነው የምታስገቡት። ኮዱን ስታስገቡት ይሄንን ሳይክል ይሰጣችኋል ማለት ነው። ስለዚህ አሁን የተሰጠንን ኮድ እናስገባ። እሺ እንዴት ነው ማረጋው? ቁጭ ልበል እዚህ ላይ። እሺ ከዛስ እንትኑ ዝቅ በል ወይስ ከፍ ይበል? ወይኔ አረብጃላ እኔ ያጁ ወረታቻት እርጋጫን። እሺ ወረታቻት ወረዛ ነው ማለት አይደል? ኧረ ቢስሚላህ ወላሂ ወድቄ አውቃለሁ እኮ ወይኔ ሜ ከዛስ ፔዳል እየመታ። እሺ ወይኔ አረባላ ተጣመመ ቆይ ወረዛይ አረ ተጣመምኩ ወይኔ አረ ቢስሚላህ አንተ ምንድነው? አረ አልመችም አለኩኝ እኮ እንዴት ልቀመጥ እንዴ? አረ እንዳይሰነቁረኝ ባላ። እሺ ቆይ ባላንስሽን ይሄ ባላንስሽ ነው እኛው እንደዚህ ቀጥ እንዲልልኝ ፍሬኑን ታዩ። እሺ ፒፒ ማድረግ የታለ? ኦኬ እዛ ነው ማለት ያለ ኮስተር ብዬ ልንዳ። እሺ አሁን በስነ ስርዓት አስረዳኝ። እንዴት ነው ላይክ ምን እንዳስችል ማለት ነው። ኮንሰንትሬት ነው የሚፈልገው። እሺ እና ማለት ነው ባላንስ ዋናው ባላንስ። እሺ አሳየኛ እንዴት ነው? ኦኬ ልጅ ተቀመጪና ማለት ነው ይሄ ግራ እግርሽ አላ መሬት ላይ ነው መሆን ያለበት መጀመሪያ። ቀኝ እጅሽ ነው ኦኬ ፔዳሉ ላይ ያኛው ማለት ቀኝ እግርሽ። ኦኬ ከዛ በኋላ ልክ መራመድ ልክ እንዴት ማለት ነው ፔዳሉን እየመታው ሲሄድ ነው ነው መጀመሪያ እንዴ በእግሬ መራመድ። አንድ ይሄ ቀኝ እግርሽ አላ አንድ እንትስቲው መሄድ ይጀምራል ማለት ነው ትጀምራለሽ። ከዛ በኋላ ነው ግራ እግርሽ እንትን ብለሽ ሁለቱንም እንትን ምትይው ማለት አይ ቲንክ እኔ ከሳይክል ላይ ስለወደኩ ነው መሰለኝ። እሱን መርሳት ቴንሽን አለብኝ በጣም ማለት ነው። እሱን መርሳት አለብሽ። እሺ አሁን እየነዳህ አሳየኛ እንዴት ነው? እሺ ይኛላ ይታያል እሱ እዚህ ጋር ማለት ነው ቀኝ እግሬ። እሺ ከዛ በኋላ ልክ መራመድ ጀምሬ ግራ እግርሽ ትንጣለሽ ማለት ቀላል ነው። አይ ቀላልማ አይደለም እውነት ለመናገር አይ ቲንክ ይመስለኛል ይሄኛው የሆነ ክብድ ያለ ነገር መኪና እንደመንዳት በለው እና ይሄኛው ደግሞ እንትን ነው ደውል ነው ክላክስ ነው። ባይ ዘ ወይ ከዚህ ሳይክል የተመቸኝ ክላክሱ ብቻ ነው። ኦኬ ስለዚህ ከዛ ቀጣው ላይ መሄድ ነው። አሁን ዛሬ እንትን ባትይም ማለት ነው ነገ ከነገ ወዲያ ትለምጃለሽ አላ። ኦኬ ማለት ቀላል ነገር ነው። እንትን እያልኩ ስመጣ ነው የምለምደው። ኦኬ እሺ ስለዚህ አንዴ ለመጨረሻ ጊዜ አሳየኝና ይብቃኝ ለዛሬ። ሃይ ምንድነው የሚያህለው በአላህ ስም? አሁን ይሄ ውሻ ነው የሚባል ማን ያምናል? እሺ ከዛ እንደዚህ ቀላል ነገር ነው። አረ ከዛ ስለጣማዘዘ ወይኔ ቀላል ነው እባክህ ምንም አይከብድም። አንተ ላይ ተደግፌ
ይውላል ለመደገፍ አረ ለምንድን ነው ወደ ጎን የሚሄደው እሺ ቀጥ አድርጊዋ መሪው ቆይ ለምንድን ነው ወደ ጎን የሚሄደው አለለቅሽ እንዳትለቀኝ በአላህ እንዳትለቀኝ ፍሬን ይያሽ ፍሬን ቀስ ይያሽ ሮዚ ቻለት ላጣማዝዝ አረ ወደዛ ሄድኩኝ ሄደ አይ በቀኝ ሳስበው በቀኝ አረ ቢስሚላህ الرحمن الرحيم ዛሬ እንግዲህ የነበረኝ የሳይክል ፕሮግራም ይሄንን ይመስላል ምክንያቱም በአንድ ቀን ነበር ይለመዳል ብዬ አሰብኩኝ የነበረው ያው አንተ ምስተለ የነበረው በአንድ ቀን ይለመዳል ነበር ግን በአንድ ቀን ለምዳል ቻልኩ ምክንያቱም መውደቄ በጣም ተጽዕኖ ፈጥሮብኛል አንተ ግን ይመችህ አመሰግናለሁ ያራዲዬ ልጅ እና ዛሬ ቢዩቲ ኢን ብላክ ሚሊዮን ፊልም አይታችሁታል እኔ ጀምሬው ማቆም አልቻልኩም በጣም ጸዴ ሲሪየስ ነው 16 ኤፒሶድ አለው እኔ 13ኛ ኤፒሶድ ላይ ደርሻለሁ ሶ እናንተም ብታዩት ብዬ ማስበው አይነት ፊልም ነው ሪከመንድ ማድረጋችሁ ፊልም ነው በጣም ደስ ብሎኛል ኤኒዌይስ ያየው ስለሆነና በቃ ላይክ ኤቭሪ ኤፒሶድ በጣም ላይክ ሰስፔንስፉል ላይክ በጣም የሚገርም የሆነ ተውኔት ያለበት እኔ ጃላቀም ብቻ እዩት ነው የምለው እዩት Well, I need you to go back to life as normal. I can't do that. What's wrong? You will regret the day. I'm such an idiot. አሁን ከሌሊቱ 2 ሰዓት ሆኗል ሶ ዛሬ በዚህ በሌሊት የሚሄደው የት እንደሆነ ታውቃላችሁ ለንደን ያለው ቄራ ሄደን እዛ ስጋ እንገዛለን አብዛኛውን ጊዜ ስጋ የምገዛው ከዛ ነው ግን ሰው ነበር የሚያመጣልኝ የነበረው ግን ዛሬ ከናንተ ጋር አብረን እንድንሄድ ፈልጋለሁ ግን ዝናብ እየዘነበ ነው ባይዛው እና ጃኬቴን አርጌያለሁ የሚበርደኝ እንኳን አይመስለኝም ግን ብዙም ብርድ የለም እውነት ለመናገር ብዙም ብርድ የለም ሶ እዛ ለመሄድ አይ ቲንክ 3 ባስ ነው ምናምን መያዝ ይጠበቅብኛል ትሬን እንኳን ያለ አይመስለኝም አሁን ላይ በታክሲ ደግሞ መሄድ አልፈለኩም ሩቅ ነው በዛ ላይ ደግሞ ማውጣው ብርም ወርዛ ያረጋል እውነት ለመናገር ስለዚህ በባስ እንሸቀጥቀዋለን ማለት ነው ያ ጃንጥላ መያዝ ይጠቀመኝ እንጂ በጣም መበሰብስ ነበር የሆነ የሚያበሰብስ ዝናብ ነው ያለው ያለ ዝናብ ማለት ነው ግን አይበርድም ኤኒዌይስ ግን ባስ ውስጥ ማለት ነው እና ሌሎች 3 ሰዎች ናቸው ያሉት ሌላ ማንም ሰው የለም እንደምታዩት ነው ከኋላ ማለት ነውና ትንሽ ያስፈራል ግን ልደርስ ነው አያገባኝም ልደርስ ነው ሶ ወርጄ እንገናኛለን ሰብስክራይብ ማድረጋችሁ እንዳትረሱ መጣ ጋይስ ደርሰናል አሁን ያለነው እንግዲህ የለንደን ቄራ ነው ያለነው ኖ የአዲስ አበባ አይደለም እሺ የለንደን ቄራ ነው ያለነው ሶ በየቀኑ እዚህ የሚመጣው ስጋ ፍሬሽ ነው በጣም አሪፍ ስጋ ነው ያላቸው ብዙ ጊዜ ስጋ ወስደው ከዚህ ነው ላይክ አሁን ዛሬ ስመጣ ነኝ ሁለተኛ ቀኔ ነው ምናምን ነው ግን ብዙ ጊዜ ሰው ነበር የሚያመጣልኝ የነበረው ግን ዛሬ አልተመቻቸው የሚያመጣልኝ ሰው አልተመቸውምና ስጋ አምሮኝ ነው የመጣሁት እና በጣም ብዙ መኪናዎች ናቸው ያሉት ብዙ ስጋ አለ ላይክ ስጋውን ስገባ አሳያቸዋለሁ የስጋ መሸጫ መደብር ነው የሚባለው እሱን አሳያቸዋለሁ አይ ቲንክ ከክፍለ ሀገር ነው መሰለኝ ስጋው የሚመጣው ብቻ የሆነ አርሶ አደር ነው የሚባሉት ላይክ እንደዛ አይነት ሰዎች ናቸው እዚህ ያሉትና በጣም አሪፍ ነው ስጋቸው በጣም ፍሬሽ ነው በጣም ደስ ይላል እና ውስጥ ገብተን ስጋውን ላሳያችሁ በዛው አብረን እንግዛ ያኔ በቃኛል ብዬ የማስበውን ስጋ አብረን እንግዛ ቦታው ይሄን ይመስላል ቦታው ይሄንን ይመስላል እነዚህ መታያቸው መኪኖች በሙሉ ስጋ የያዙ መኪናዎች ናቸው
እንዳለ ማለት ይችላል ስጋ ያዘ መኪና ነው ያለውና ውስጡ በጣም አሪፍ ፍሬሽ እነ ጉበት እነ ጨጓራ እነ ኩላሊት የመሳሰሉ ስጋዎች እዚህ ያሉ በመጨረሻም ገዝተን ወተናል ለኔ የሚበቃኝ ያው 2 ኪሎ ስጋ ይበቃኛል 2 ኪሎ ስጋ ነው የገዛሁት እናንተ የፈለጋችሁት መግዛት ትችላላችሁ በነገራችን ላይ ሙዚየም ኦፍ ለንደን እዛ አካባቢ ነው ቦታው ማለት ነው ያው አብዛኞቻችሁ ለንደን የምትኖሩ ሰዎች ታውቁታላችሁ ብዬ ተስፋ አደርጋለሁኝ እና ስመለስ በባስ ኦሬዲ 4 ሰዓት ሆኗል እና በባስ ሄድ ላይክ half an hour ነው የሚወስድብኝ ስለዚህ 30 ደቂቃ ሙሉ እዛ ቤቴ ለመድረስ እዛ 30 ደቂቃ ሙሉ በባስ ከመጓጓዝ ቦልት ላይ ታክሲ አዝዣለሁኝ ታክሲያችንን እየጠበቅን ነው ታክሲው ለመምጣት ኦልሞስት 6 ደቂቃ ምናምን ነገር ይቀረዋል ሶ በታክሲ ነው ወደ ቤታችን የምንሄደው ማለት ነው እና ፋይናሊ እንግዲህ ገዝቼ ወጥቻለሁኝ ያው የተወሰነ ነገር ለእናንተ ለማሳየት ሞክሬያለሁኝ አይውሽ ውስጥ ያለውን ነገር ስጋዎቹ ተንጠልጥለው ለእናንተ ባሳያችሁ ግን አይቻልም ተብዬ ነው የወጣሁትኝ ምንም ማድረግ አልችልም እሺ ታክሲያችን መጥቷል እየሄድን ነው በነገራችን ላይ ዝናቡ እስካሁን ድረስ አላቆመም በጣም እኝኝ ያለ ዝናብ ነው ያለውና በጣም ነው የሚያስጠላው ግን ደግሞ አይወርድም እና 1 ኪሎ ስጋ የገዛሁትኝ 13 ፓውንድ ነው 2 ኪሎ ስጋ ስለወሰድኩኝ 26 ፓውንድ ይመጣል ከዛ በኋላ ለዚህ ደግሞ ታክሲ ደግሞ 13 ፓውንድ ነው ያወጣሁትኝ በሚያሳዝን ሁኔታ ኦልሞስት ወደ 39 ፓውንድ ምናምን ድረስ መጥቷል አይ በዚህ ወለሊታውን 39 ፓውንድ ማውጣት አግባብ ነው አይደለም ኤኒዌይስ ግን ወደ ቤታችን በሰላም መግባታችንም አልহামዱሊላህ ረብል ዓለሚን ቴንክ ዩ ለመናገር ያማረኝ የነበረው ድንች በስጋ ነበር ግን እንደገጣሚ ሆኖ የተከተፈ ሽንኩርትና ቲማቲም አስቀምጬ ነበር ፍሪጅ ውስጥ ከዛ በኋላ ነገሮች ብቻ ቀለሉኝ ይሄንን ስጋ ለመስራት ማለት ነው ሶ በድንቹ ፋንታ እንቁላል ለምን አላረግም ብዬ ያሰብኩኝና እንደዛ አረኩ ለምን አንደኛ ድንች አልነበረኝ ከዛ ደግሞ ወጥቼ ድጋሜ ገዝቼ ልጬ ከተፌ ምናምን በጣም በቃ ፕሮሰሱ ብዙ ነው አልኩኝና በእንቁላል ነው የሰራሁትኝ ሶ እንቀምሰዋለን بسم الله الرحمن الرحيم ሀገር ቤት የመጣ ቂቤ ነበረኝ ምናምን በጣም ነው የሚጣፍጠው ወላሂ ብያስባለሁ ያው ቀምሻለሁ بسم الله ወይኔ ሮዝዬ እጅሽ ባይክ ወላሂ بالعافيه የኔ እናቴ ቆንጆ በጣም ጣፍጠው እንደዚህ ባለማለ ዋው ለማንኛውም ግን ጋይስ የዛሬው ቪዲዮአችን ይሄንን ይመስላል ሶ ሰብስክራይብ ማድረጋችሁን እንዳትረሱ 200,000 ልንገባ ነው በኔክስት ቪዲዮ እንግዲህ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ በጣም ወዳችኋለሁ ሰብስክራይብ አድርጉ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ ሶ እቺ እንግዲህ ስጋውጥ ሁላችሁም በየቤታችሁ ሆናችሁ ሞክሩት አመሰግናለሁ ስላያችሁ ባይ